አንድ ወር በፊት የነበረን የቀን ውሎ ታስታውሳለህ? ምን ነገሮች እንደተሳሳትክ፣ ምን ነገሮች እንዳየህ ታስታውሳለህ? እሺ አንድ ወር እንደውም በጣም ብዙ ነው። ከአንድ ሳምንት በፊት የነበረን የቀን ውሎ ታስታውሳለህ? ስንት ፖድካስቶች እንዳየህ፣ ከስንት ሰዎች ምን ነገር እንደተማርክ ታስታውሳለህ? ተመልከተው ሚሞሪ እርግጠኝነት የለም ብዬ አስባለሁ። እስከዚህ ከመጣ ስለምን እንደማወራ ገብቷል ብዬ አስባለሁ። ሌትስ ቶክ አባውት ጆርናል። ትንሽ ስለኔ ጆርናሊንግ ጉዞ ላጫውተህ። እኔ ጆርናል ማድረግ የጀመርኩበት ምክንያት አንዱ አውዝ አግሬሲቭ ማን ስቲል አግሬሲቭ ነኝ ብዬ አስባለሁ። የሆነ ነገሮች ላይ በጣም የኔ አንገር በጣም የበዛ ነበር። ያ ወንድ ልጅ ላይ አንገር ያስፈልጋል ትሬን ትችላለህ። ልክ ነህ። ወንድ ልጅ ላይ አንገር ያስፈልጋል፣ ንዴት ያስፈልገዋል ምናምን ነገር። ያ ፕሮቴክቲቭ ምናምን ነገር የሚያደርገው ያ ነው ብዬ አስባለሁ በትንሹ። የኔ ግን በጣም ቱማች የበዛ ነበር። በጣም ትልቅ አንገር የነበረብኝ ሰው ነኝ። ይሄ ነገሬን ማውጣት ነበረብኝ ግዴታ። ያን ነገር ማውጣት አለብኝ። ያ ጂም ምናምን ትሬን ትችላለህ። ጂም ሰራለሁ ግን ያ ኢነርጂ ይወጣል። እውነቱን ለመናገር ያ ይወጣል ምናምን ነገር ትረሳዋለህ። ግን ሞር ያን ሀሳብ ከዚህ በኋላ ያ ኢነርጂ ሲመጣ ሁሌ ጂም ቤት እንትን ማለት የለብኝም። ራይት ያ ነገር ድጋሚ ቢመጣም የሆነ እንዳልሆነ አድርገህ ማለፍ አለብህ። የሆነ የሚያናደኝ ነገር ተፈጠረ ምን ላይ ነው ማድረግ? ጂም ሰራው ኦኬ፣ ቀጣይም ይመጣል ጂም ሰራለሁ፣ ቀጣይ ይመጣል ያ ጂም እሰራለሁ። ዝናት እንደዚህ የሚቀጥላል እና ሪሰርቾችን አየው። አንዳንድ ሰው የምጠይቃቸው ሰዎች ነበሩ፣ እነሱን ጠየቅኩኝ። ጆርናል የሚባለውን ነገር አበኩ ማለት ነው። ስለ ጆርናል ማታውቅ ከሆነ ጆርናል ማለት ጀስት ስክሪፕቶ ታነሳለህ፣ ጆርናልን ታነሳለህ፣ ወይም ኖትቡክም ወረቀትም ሊሆን ይችላል። ጀስት መጽሐፍ ማለት ነው። አእምሮ ውስጥ ስላሉ ቶቶች፣ ስለ ሀሳብ የምትሰማ የቀን ውሎ የምትጽፍበት ላይ ግን ዲያሪ በለው። ግን ከዲያሪ ጋር ትንሽ ዲፈረንት የሆነ ነገር አላቸው። እኔም አንደኛው ምክንያት የነበረው ይሄ ነው። በጣም አግሬሲቭ ነበርኩኝ። በጣም ትልቅ ንዴት ያለብኝ ሰው ነበርኩኝ እና ያን ንዴቴን ማውጣበት፣ ያን ንዴቴን ካልም አድርጌ ያን ንዴት ድጋሚ ቢበጣም ደስም ብዬ ሌት ጎ ብዬ ማልፍበት መሆን አለበት እና ያን ነገር ሪፍሌክት ማድረግበት ነገር ያስፈልገኝ ነበር። ጆርናል ስለሚባለው ሀሳብ ሰማሁ እና በጣም ጠቅሞኛል። ሌላኛው ምክንያት የነበረው ደግሞ እኔ ፐርሰናሊ በጣም ብዙ ነገሮችን እማራለሁ ስልህ ኤቭሪ ሰከንድ እንኳን ኤቭሪ ታይም እየተማርኩ ነው። አሁን ከዚህ ቪዲዮ እያወራው የሆነ ነገር እየተማርኩ ነው። በቃ ከዚህ ከቀጣይ እንዴት ማስተካከል አለብኝ። ናታው ፕሬዘንት ነኝ ምናምን ነገር ልትል ትችላለህ። ኦኬ ፕሬዘንቱ ምናምን ኦኬ ፕሬዘንት ነኝ፣ ግን ቀጣይ አወራሬ አሁን ፕሬዘንቱ ኝ አወራሬን ከተመለከትኩት ቀጣይ ማስተካከል ያለብኝ ነገሮች አያለሁ። ራይት እየተማርኩ ነው ማለት ነው። በዛም በዚህ የሆነ ትምህርት ሲባል እኛ ያሰብነው የሆነ ሶሳይቲው የሚቀረጸብን ይሄ ሜትሪክሱም የተቀረጸብን ትምህርት ቤት ሂደህ ስክሪፕቶና ወረቀት ይዘህ አስተማሪ እያስተማረ ያ ነጭ ጋውን የለበሰው ሰው እያስተማረ ቁጭ ብለህ መማር ብቻ አይደለም ትምህርት። ራይት ልክ እንደዛ አስበው። እኔ ፐርሰናሊ በጣም ብዙ ነገሮችን እማራለሁ አልኩ። ምን ትማራለህ ካልከኝ እኔ ፖድካስት በደንብ ነው ማየው፣ በደንብ ነው መቀጠቀጠው። በቃ እኔ ጆሮዬ ላይ ኤርፓድ ካየህ መንገድ ላይም ሊሆን ይችላል፣ መንገድ ላይ አንዳንድ ያደርጋለሁ፣ ግን ፖድካስት የሰማው ነው። ልብስ ሳጥብ ፖድካስት የሰማው ነው። ከመተኛቴ በፊትም የምሰማቸው ፖድካስቶች አሉ፣ ስነሳም የምሰማቸው ፖድካስቶች አሉና ከነዚህ ሰዎች ያው ሰው ነው እዛ ላይ ተቀምጠው ቁጭ ብሎ እንደሚያወራኝ ሰው ነው ማስበውና ከነዛ ሰዎች የምማረው ነገር አለ። ያን ነገር ማስቀምጥበት ቦታ ያስፈልጋል። ቺንዶሮ አንዴ ላውጣ እና ከዚህ በፊት የተሰራው ቪዲዮ ትዝ ብሎኝ ነው። እኔ በጣም ብዙ ጊዜ ተናግሬያለሁ። አሮ ነው ስንቴ እንደምን አረና አሽነኝና እና ፋንኝና ኪንጎ እና እነዚህን ሀሳቦች ማውጣበት ቦታ ያስፈልጋል። ራይት አእምሮ ውስጥ በጣም ብዙ ነገር ታስገባ ትችላለህ፣ ግን የሆነ የሚያወጣበት ነገር ያስፈልጋል። ራይት ፕራክቲስ የምታደርግበት ነገር ያስፈልጋል። ይሄ ነገር ልክ ነው ልክ አይደለም ብለህ በራስህ አይምሮ በራስህ ዳኝነት የምትዳኝበት መንገድ ወይም ሜዳ ያስፈልጋል። አእምሮ ውስጥ ብቻ ያን ነገር መዳኘት አይችልም። ራይት አእምሮ በጣም ብዙ ኢንፎርሜሽን ባስገባህበት ጊዜ ፋንክሽን ማድረግ ይከብደዋል። ትራሽ ነው ብሎ ነው የሚያወጣልህ። ምክንያቱም የሆነ ሪፍሌክት የምታደርግበት ነገር የለም ያን ሀሳብ። ለዛም አንድ ጆርናል የሚያስፈልገኝ ነበር። ፐርሰናሊ በጣም ብዙ ነገሮችን እማራለሁ። ያን ነገር ማውጣበት ነገር ያስፈልገኝ ነበር። ጆርናል ማድረግ ጀመርኩኝ። ያንዳንዷ ከፖድካስት ማራትን ሀሳብ እዛ ላይ ያስቀምጣለሁ። እንዲህ ከሰው ጋር ቁጭ ብዬ ከሆነ ሰው ጋር ምናምን ጓደኞች ያሉ ብዙ ጊዜና ከጓደኞቼ ጋር ምናምን ሲሄድ መማረው ነገር አለ፣ ከሚያወሩት ነገር መማረው ነገር አለ። ጀስት ዝም ብዬ ብቻ እነሱ ሲያወሩ ኦኬ ምን እያደረገ ነው፣ ይሄ እንትን እንደዚህ እያደረገ ነው፣ ብቻ የተማርኩትን ነገር ከነሱ ላይ ያየው ከፖድካስት የሰማሁትን ነገር እነሱ ላይ ሪፍሌክት እያደረኩኝ መጥቼ የምጽፍበት ነገር ጆርናል ነው። ራይት ሶስተኛው ጆርናል መጻፍ የጀመርኩበት ምክንያት አንድ ቀን መጻፍ አይቀርም ይርዲ መስል ይችላል። አንድ ቀን ያ መጻፍ አይቀርም። ሜቢ ላሳትመው ብዬ አይደለም ያ መጽሐፍ ምጽፈው፣ ሜቢ ወይም ደግሞ ላሳትመው ሳይሆን ልሽጠው ብዬ አይደለም ያ መጽሐፍ ምጽፈው። ያ ሰዎች ቢገዙት አሪፍ ነው፣ ግን
አንድ ቀን መጽሐፍ አይቀርም። አንድ ቀን ልክ እንደነ ዴቪድ ጎጊንስ እንደነ ማቲው ልክ እንደ ማርከስ ኦሬሊየስ የራሴን ጆርናል ማሳተም አይቀርም። አይ ኖ ዳት ስለነሱ ማታክ ሆነ። አሁን ለምሳሌ ዴቪድ ጎጊንስ በጣም ብዙ ያውቃል ብዬ አስባለሁ። ኢትዮጵያ ውስጥም ዴቪድ ጎጊንስ የኔቪ ሲል ወታደር ነው እና በጣም ብዙ ስትራግሎችን በጣም ብዙ እንትኖችን አልፈዋል እና እሱ ጆርናል ያደርግ ነበር። መጽሐፍ አለው እና እሱ ጆርናል ያደርግ ነበር። አንዳንድ ቦታ ላይ ነው የመጽሐፍ ፓርት ላይ ጆርናል ያደረገበትን ላይክ ፎቶ አንስተው እዛ ላይ ኮፒ አድርገው አስቀምጠውታል። በጣም ነው የወደድኩት ያ መጽሐፍ። ካንተርትም የሚለው ነው የነበርኩት። ኔቨር ፊኒሽድ ጽፏል። እሱን ግን ነው ያጻፈም ጆርናሉ ነው ግን እሱን መጽሐፍ አላነበርኩትም። ስለዚህ አላውቀውም ኢንፎርሜሽኑ። ግን ካንተርትም የሚለው መጽሐፍ እሱ አይደለም ብራዘር የጻፈው። እሱ የሆነ በቃ ላሳተመው መጽሐፍ ምናምን ብሏል የጻፈው። ያ የጻፈውን ሰውዬ ሊያግዘው ይችላል። ግን ጆርናሉ ነው የታተመው። ጆርናሉ ነባ ላይክ እንደ ፓወርፉል እንደሆነ ተመልከተ። ማርከስ ኦሬሊየስ የምታውቀው ከሆነ የሮም ንጉስ ያ ሰውዬ መጽሐፍ ላሳትም ብለዋል። ሜዲቴሽን የሚለው መጽሐፍ የጻፈው እንዲሸጥለት አይደለም። ጆርናል ያደርግ ነበር። ግድሮቹ ምናምን ነገር ይጽፍ ነበር ነው ሰው ብዙ ጊዜ ሜዲቴሽን ሲባል መጽሐፉ ስለ ሜዲቴሽን ብቻ ይመስለዋል። ያ አይደለም፣ ስለ ሜዲቴሽን ብቻ አይደለም እዛ ላይ የተጻፈውና ሜዲቴሽን የሚለው መጽሐፍ ጆርናል ማርከስ ኦሬሊየስ ጆርናል ቢያደርገው የነበረውን ነገር ነው አሁን ብዙ ሰዎች አስተካክለውት ከአመታት በኋላ ሰውየው ከሞተ በኋላ አስተካክለው ሜዲቴሽን ብሎ ይጻፉት እና እኔም አንድ ቀን መጽሐፍ አይቀርም። ጆርናሌን ማሳተም አይቀርም። ያለፍኩበትን መንገድ ማሳየት አይቀርም። ስለዚህ ጆርናል ማድረግ ጀመርኩኝ። እነዚህ 3 ፐርፖዞች ናቸው እኔን ጆርናል እንዳደርግ የገፋፉኝ ማለት ነው። እዚህ ጋር አብዛኞቻችሁ ጥያቄ አለ፣ ሁሉም ሰው ጆርናል ማድረግ አለበት ወይ? እኔ ሁሉም ሰው ጆርናል ቢያደርግ ብዬ ሪኮመንድ ማድረግ ሰው ነኝ። የሆነ መፈክር ይዤ ወጣው ነገር አለ ሁላችሁም ጆርናል ካደረጋችሁ ብዬ። ግን ጆርናል ብታደርግ አሪፍ ይመስለኛል። ኢማጂን ይሄን ስማኛ ግን ከዚህ ድረስ ከደረስክ በቃ you are my father ኢማጂን አርክ ቅድመ አያት አይደለም አያት እዚህ ቅድመ አያትህን በለው አሮን ነው እንትኖችን ተደራሮችን አላውቅም። ግን ቅድመ አያትህ ወይም ቅድመ አያትህ ጆርናል ቢያደርግ ኖሮ ኢማጂን ዳት ጆርናል ቢያደርግ ኖሮ አንበሳ ገደልኩ ብሎ የጻፈበትን ጆርናል ብታይ በዚህ ቀን አሳ አጥምጄ የሚበላው ምግብ አመጋገቡን ቢጽፍ የሄደበትን ቦታ ቢጽፍ ውጊያዎቹን ቢጽፍ ያሳልፋቸው ዋሮች ቢጽፍ ሚስቱን ያገባበትን ጊዜ ቢጽፍ right that's beautiful I don't know ሳስበው ለውጣልኝ ፋሲኔት የሚያደርገኝ ነገር ነው እና ኤክሳይትድ ሆኛለሁ ለዚህ ሲሆንና እኔም አንድ ቀን ሄዳለሁ አልፋለሁ ምናምን ነገር ያ እኔም ያው ቅድመ አያቴ ተብሎ መጠራት አይቀርም የኔም ስምና ያኔ የኔ ልጅ ምናምን ጆርናል ላይ ሲያዩት እንዴት ነው የሚገርሙት? ምን ነው ደስ የሚላቸው? ዛሬ ቪዲዮ ቀርጬ ነበርና ያወራው ስለ ጆርናል ነው። ዝም ብዬ እዚህ ጋር ብጽፍ ይሄን የልጅ ያዋል ብራዘር ሜቢ እስቲ ዛሬ የሆነች ነገር አንስተህ በቃ ኤርሚያስ ቪዲዮ ሰርቶ ነበር ስለ ጆርናል አንብለህ ዝም ብለህ ጫር ብታረግ እና ያን የልጅ ሲያዩ እኔ ያን ፈልጋለሁ። ያን በትልቁ ነው ፈልገው። ሚስትህ ያን ጆርናልን ስታየው ያለፍክበትን ጉዞ እሷን ከማግባቱ በፊት ያረከውን ላይፍ ብታይ እቺን ሙያ ወጣቶች የሆነ ትልቅ ኬሪየር መገንባት እንፈልጋለንና ያን ኬሪየርን የገነባበትን ጆርኒ ሚስት ስታነበው አስበው ምን ያህል ገራሚ እንደሆነና እዚህም ነው ሁላችንም ጆርናል ማድረግ አለብን ብዬ ማስበው። ስፔሻሊ ወንዶች፣ ሴቶች ዲያሪ ያደርጋሉ። አብዛኞቹ ሴቶች ዲያሪ ያደርጋሉ አይነግሩም እንጂ ብዙ ሴቶችን ጠይቄያለሁ። ብዙ ሴቶች ዲያሪ ያደርጋሉ። ግን ወንዶች ግዴታ ዲያሪ ማድረግ አለብን። ምክንያቱም ያ ለዓለም ለወንድ ልጅ ፈታኝ ናት። ይሄን ፈተናህን ጻፈው የሆነ ነገር አሳርፈ ሂድ እዚህ ዓለም ላይ ማለት ነው። እና ለዚህም ነው ሁላችንም ጆርናል ማድረግ አለብን ብዬ አስበው። ጆርናል ብዙ ፎርም አለው። ጆርናል የግዴታ ወረቀትና እስክሪፕቶ አንስተህ መጻፍ የለብህም። ዳትስ ጉድ። እኔ በጣም ምክረውያም ነው። ግን ጆርናል በቪዲዮም አለ የሚያደርጉ ሰዎች አሉ። ጀስት ቪዲዮ ታነሳና እንደዚህ ተከስቷል ዛሬ ምናምን ብለህ የሆነ ነገር ውስጥ አስቀምጠዋለህ። ዳትስ ፎርም ኦፍ ጆርናል። ሌላ በቮይስ አለ። ያም ያበደ ነው። እንደዚህ ምናምን ዛሬ ተከስቷል። እንደዚህ ነው። እንደዚህ የተቸገርኩበት ያለው ሀቢት አለ። ይሄን ለመቀየር ፈልጋለሁ እና እንደዚህ ምናምን ነገር ብለህ ያም ፎርም ኦፍ ጆርናል ነው። ብዙ ፎርም አለው። 3 ፎርም እስካሁን ጥቅሽ ሄዳለሁ። በጽሁፍ አለ፣ በቪዲዮ አለ፣ በቮይስ አለ። በእነዚህ ነገሮች ጆርናል ማድረግ ትችላለህ። ዛሬውኑ ጀምር። እስክሪፕቶና ኖትቡክ ግዛ። ይሄ ኖትቡክ ነው እንደው እኔ ጀመርኩበትን ላሳይ። በዚህ ነው ጀመርኩት እኔ
እንደረው ኮፕ ነው ብቻ የጀመርኩበትን ቀን ለሰይሌት መስከረም በርታ ያደርግባል ግን መስከረም 5 2017 ነው የጀመርኩት ጆርናሊንግ እና አንድ አመት ከምናምን ነው ጎኛል። አንድ አመት ከ6 ወር 1 አመት ከምናምን ነው ጎኛል። እስካሁን የጨረስኳቸው ላሳይቅ ያ ኢንስ ፕሮud ነው ሞኖ ብራዘር ይውላይኔ መጻፍ ያ መጻፍ አንድ ቀን ፈታተማቸው አይቀርም። ያው ይውላ ጽፍ ያለው ማለት ነው። በአንድ አመት ከ6 ወር ውስጥ ነው እነዚህ ጆርናሎች የጻፍኩት እና ይሄ ታምኔል ይሁን ነው ብራ ቆይ ያ ታሄኒ ልጅ ያነባዋል ይሄን ልጅ ያነባዋል ሶ ወደፊት ሚስት ታረባዋለች እና እዚህ ውስጥ የኔ ውድቀቶች አሉ፣ የኔ ቪክቶሪዎች አሉ፣ የኔ ዊኖች አሉ፣ የኔ ትሮፊዎች አሉና ያ ፕራውድ የሆነበት ነገር ነው። ጆርናል ማድረግ ለዚህ ነው መክረህ ሶ አጭር ቪዲዮ ረጅም ቪዲዮ ነው ቪዲዮ አላቀርብህ ጆርናል ማድረግ በጣም ሪኮመንድ አደርጋለሁ። ሶ በቀጣይ ቪዲዮ እስክንገናኝ ራስን ጠብቅ። ቻናሌ ሰብስክራይብ ማድረግ እንዳትረሳ።